መላው ዓለምን እያነጋገረ ብቻ ሳይሆን ያመሳቀለ ያለው የእስራኤልና የአሜሪካ የኢራን ዘመቻ ወይም ጦርነት ከጀመረ ድፍን 5 ሳምንታትን ወይም ደግሞ ድፍን 1 ወርን አስቆጥሯል። ዛሬ ቅዳሜ ማለት ነው። ጦርነቱ በቀጥታ በኢራን ላይ የተቃጣና መሪዎቿን ጭምር የነጠቀ ቢሆንም ጥይቱ ግን የተተኮሰው ወደዚያ ወደ ሩቅ ምስራቅ ወደ ቤጂንግ ቻይና ነው እየተባለ ይገኛል። ሜዳው ቴህራን ቢሆንም ጨዋታው ግን በዋሽንግተንና በቤጂንግ መካከል የሚደረግ የአውራነት ትንቅንቅ እንደሆነም ነው የተወሳ የሚገኘው። ይህ እንዴት ሊሆን ቻለ? ዛሬ በቆይታችን በዝርዝር የምንመለከተው ጉዳይ ይሆናል። ሰላም ጤና ስጥልን፣ እንደምን አላችሁ ውድ የብላታ ኒውስ ቤተሰቦች። ዛሬም እንደተለመደ ሁሉ በአንድ አንኳር ጉዳይ አማላይ ጉዳይ ተገናኝተናል። እንደተለመደ ሁሉ ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ በማለት አብረን እንድንዘልቅ እየጋበዘን ወደ ጉዳዩ አለፈን። መልካም ጊዜ። Don't miss a story. Subscribe now. ኢራን ለጉድ በተደበደበችበት ጦርነት በመዋጮ ለመሳተፍ የቀረበላቸውን ጥሪ በጆሮ ዳባ ልበስ ችላ ብለው ያለፉ ምዕራባዊ አገሮቻቸውን ቦቅቧቋ ሲሉ የተቹት ትራምፕ ኢራን ድረስ ምን አዘመታቸው በሚል ሲጠየቅ ሰንብቷል። ቴህራን ኒውክሌርም ሆነ አህጉር አቋራጭ አሜሪካ ደራሽ እስራኤልን አተራማሽ ሚሳኤል እንዳትታጠቅ ለማድረግ እንደሆነ ደጋግመው ሲናገሩ ቢደመጡም ንግግራቸውን ግን ብዙም ከቁብ የቆጠረው እንደ ቁም ነገርም እየወሰደው ከቶ አልነበረም። በእስራኤል ተወሳውሰው እንጂ አንድም በቂ ምክንያት ኖሯቸው ወደ ኢራን እንዳልዘመቱም ነው ሲነገር እየሰነበተው። አሁን ግን ነገሩ ወዲህ ነው እየተባለ ይገኛል። አሜሪካን መካከለኛው ምስራቅ ድረስ ያዘመታት ወሳኝ ምክንያት እንዳለም ተደርሶበታል። እውነታው ተጋልጧል፣ ውሸቱም እንደዚሁ ገሃድ ሆኗል። ጦርነቱ ተባብረው ከደቆሷት እንቁ መሪዎቿን ከተነጠቀችው ከኢራን ይልቅ ከቻይና ጋር የሚደረግ የእጅ አዙር ጦርነት የአውራነት ትንቅንቅ ነው እየተባለም ይገኛል። ይህ ለምን ሆነ? አሜሪካ ስለምን በእስራኤል ስም በእስራኤል ጀርባ ስታዝላ ኢራን ላይ ዘመተች? ለዚህ ምላሽ የሚሰጡ 3 አመክንያዊ ማጣቀሻ ወይም ደግሞ ምክንያታዊ መቃኞችን ይዘን ተገናኝተናል። ቀጥለን አንድ በአንድ የምንመለከታቸውም ይሆናል። አሁንም እንደቀደሙ ሁሉ አብራችሁ እንድትቆዩና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ እየጋበዘን ወደ ቀዳሚው ስትራቴጂካዊ ግብ እናልፋለን። አብራችሁን ቆዩ። Stay informed with Blatta News. አሜሪካን ኢራን ድረስ ያዘመታት ቀዳሚ ስትራቴጂካዊ ግብ የቻይናን አንገት ወይም ደግሞ እጅ መቁረጥ ወይም ደግሞ የድራጎኑን አንገት መስበር ነው። ምን ማለት ነው? ቻይናን ተንበርካኪ ወዶ ገብ ዘማች ማድረግ ማለት ነው ይላሉ አንዳንድ ስለ ጉዳዩ የጻፉ ተንታኞች። እንዴት? ቀጥለን እንመልከተው። እጅግ ፈጣንና አስገራሚ እድገትንና ልማትን አስመዝግባ አንገቷን ደፍታ በለሆሳስ እየገሰገሰች ያለችው ቻይና የዓለም ቁጥር 1 ነኝ በሚል ሁሉን ለምታደርገው ለምታነሳ ለምትጥለው አሜሪካ ስጋት ከሆነች ውላድራለች። በተከታታይ አይነተ ብዙ የማዕቀብና የተያያዥ እርምጃዎች ያልተገታው ግስጋሴዋ አሜሪካን ወደ ቀደመ ክብርና ዝናዋ የገናናነት ታሪኳ እመልሳለሁ ሜክ አሜሪካ ግሬት አጌን በሚል ወደ ስልጣን የመጣውን ቅብጥብጡንና ቁጡን የፕሬዚዳንት ትራምፕ አስተዳደርን እንቅልፍ ከነሳ ውሎ አድሯል። በተለይም እንደ ቁልፍ የብሔራዊ ጥቅም ሳይሆን የህልውና ጉዳይ አድርጎ በሚመለከተው የኢነርጂ በዋናነትም ደግሞ በነዳጅ ጉዳይ የምታደርገው የተለሳለሰና ድምፅ አልባ እጅግ አደገኛ እንቅስቃሴ ከኮሰኮሰው ቆይቷል። በተለይም በማዕቀብ ሊያደባያትና እንደ ጉድ የሚምዘገዘጉትን አምራች ኢንዱስትሪዎቿን ለማሽመድመድ የሚያደርገውን ሙከራ በርካሽና በገፍ ሊያውም ደግሞ ከዶላር ውጭ በዩዋን በምትገዛው የኢራንና የቬንዙዌላ ነዳጅ በኩል ተቋቁማ ማለፏ ብቻም ሳይሆን ተጽዕኗ ከዕለት ዕለት እያደገ መምጣቱ ካሳሰበውም ዓመታት ተቆጥሯል። በመሆኑም የድራጎኑን አንገት በመቁረጥ እጇን እንድትሰበስብና ከቀጠናው እንድትርቅ ለማድረግ የሚያስችለውን ዘመቻም በፋርስ ምድር ከጀመረ ይኸው ድፍን 1 ወርን አስቆጥሯል። ይህ በላቲን በቬንዙዌላዎች ምድር ከተደረገውና የኒኮላስ ማዱሮን አገዛዝ በቀላሉ በማንኮታኮት ከተገኘው ውጤታማ ድል በመነሳት የተደረገ ነው። በዚህም ከኢራን በቀን እስከ 1.5 ሚሊዮን በርሜል ነዳጅ የምትጭነውንና የኢራንን 90% ነዳጅ የምትገዛውን ቻይናን የኢንዱስትሪዎቿ የደም ስር በሆነው በነዳጅ በኩል በማጥቃት እስትንፋሷን ማቋረጥ እግረ መንገድንም የኢንዱስትሪዎቿን አቅም ማሽመድመድ የተወዳዳሪነት አቅማቸውንም ማሳጣት በስተመጨረሻም የድራጎኑን እንቅስቃሴ መግታት ፋርስ ድረስ የተዘመተበት አንዱ ስትራቴጂካዊ ውጥን ነው። ይህ ልክ እንደ ሞንሮ ሲጠራ እንደሰማነው ዶክትሪን ሁሉ የራሱ ስም አለው። ኤነርጂ ስኩዊዚንግ ዶክትሪንም ይሰኛል።
ቻይናን ጨምቆ ስለ ነዳጅ ደጅ የምትጠና ከዩዋን ይልቅ በዶላር የምትገዛ በዚህም በአሜሪካ እግር ስር የወደቀችና የማታሰጋ ተንበርካኪ ሀገር የማድረግ ረጅም ግብንም ይዟል። በዚሁ ወደ ሁለተኛው ጉዳይ እንለፍ። ሁለተኛው የፔትሮ ዶላር ወይም የዶላርን የበላይነት አስጠብቆ እስከ ወዲያኛው የማዝለቅ ጉዳይ ነው። ይህ ምን ማለት ነው ወደሚለው ከመዝለቃችን በፊት ግን ፔትሮ ዶላር ምንድን ነው? ምንስ ማለት ነው ስለሚለው ማንሳት የግድ ይለናል። ከሁለተኛው የዓለም ጦርነት ማብቂያ በኋላ አሜሪካ የዓለም ቁንጮ ተዋናይ ሆና በግሎባል በዓለም አቀፍ መድረክ ላይ ብቅ ብላለች። በጦርነቱ ለደቀቁ የዓለማችን ሀገራት ደራሽና የክፉ ቀን ወዳጅ በመሆንም ትልቅ ሚናን ተጫውታለች። በጦርነቱ የደቀቀው ምጣኔ ሀብታቸው እንዲያንሰራራ የተዘረጋው የድጋፍ እጇ ሀገራቱ የልብ ወዳጅ እንዲሆኑ ብቻ ሳይሆን የአሜሪካን ዶላር በየብሔራዊ ባንካቸው ውስጥ እንደ ዋነኛ መጠባበቂያ ገንዘብ ሪዘርቭ ከረንሲ አከማችተው እንዲገበያዩበት ጭምር አስገድዷቸዋል። በተለይም እንደ አውሮፓውያኑ አቆጣጠር በ1944 ዓመተ ምህረት አይኤምኤፍ እና ወርልድ ባንክን ያዋለደው የብሬተን ውድስ ስምምነት በወርቅ ክምችት ይደገፍ የነበረው ዶላር የሌሎች ጠንካራ ገንዘቦች እንደነ ፓውንድ አይነቶቹ ማለት ነው አለቃ ሆኖ የዓለምን ኢኮኖሚ እንዲቆጣጠር በሩን ወለል አድርጎ ከፍቶለታል። ፕሬዚዳንት ኒክሰን ስልጣን ላይ በነበሩበት በዛን ጊዜ በ1970ዎቹ ደግሞ የዓለም የነዳጅ ግብይት በዶላር ብቻ እንዲፈጸም በወቅቱ ቁጥር 1 ነዳጅ አምራች ከነበረችው ከሳዑዲ አረቢያ ጋር ስምምነት ላይ መደረሱ ዶላርን ይበልጥ ተፈላጊ አድርጎታል። ፔትሮ ዶላር በመባል የሚታወቀው ይህ ስምምነት እያንዳንዱ ሀገር ዶላርን አጥብቆ እንዲፈልገውና እንዲባዝንለት እንዲያከማቸው በማድረግ አሜሪካ ጠንካራ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ የበላይነትን እንድትገነባ አስችሏታል። ይህ የዶላር የበላይነት ነው እንግዲህ አሁን ላይ አሜሪካን በመካከለኛው ምስራቅ በኩል ከቻይና ጋር እያዋጋት የሚገኘው። ምክንያቱም ቻይና የኢራንን ነዳጅ ቀደም ሲል እንደጠቀስነው ሁሉ በረካሽ ዋጋ ያውም ደግሞ ከዶላር ውጭ በራሷ ገንዘብ በዩዋን ፔትሮ ዩዋን ማለት ጀምረዋል አንዳንዶች መግዛት ጀምራለች። ይህ ደግሞ ለዶላር የህልውና ስጋት ሆኖ ተወስዷል። በመሆኑም የትራምፕ አስተዳደር ከዶላር ውጭ የሚከናወኑ የኢነርጂ ግብይቶችን በማቋረጥ የዓለም የነዳጅ ገበያን በአሜሪካ የፋይናንስ መዋቅርና በዶላር ብቻ እንዲቀጥል ለማስገደድ ከፍተኛ ዘመቻን እያደረገ ይገኛል። በፋርሶች ምድር ከቻይና ጋር በቀጥታ ጦርነት ውስጥ ከመግባት ይልቅ በዚህ ስልት ቻይናን ማዳከምና አምራች ኢንዱስትሪዎቿን ለኃይል እጥረት መዳረግ አዋጭ ስትራቴጂ ተደርጎም ነው በትራምፕ አስተዳደር የተወሰደው። በኢራንና በቬኔዙዌላ ኦፕሬሽኖች መካከል ያለውና ብዙዎች ልብ የሚያይሉት ስውር ትስስር ይኸውስ እንደሆነም ነው እየተነገረ የሚገኘው። ይህም አሜሪካን የዓለማችን ቁጥር 1 ሀያል ሀገር አድርጎ ለማስቀጠል የታለመ ትልቅ ውጥን አካል ነው እየተባለም ይገኛል። ሶስተኛው ጉዳይም ከዚሁ ጋር የተያያዘ ነውና ወደዛው እንሄዳለን። ሶስተኛው ስትራቴጂክ ግብም ከዚሁ ጋር አካልና ጥላ ሆኖ የሚሄድ ሲሆን አሜሪካን የዓለም ቁጥር 1 የበላይና አዝራጊ ፈጣሪ አድርጎ ከማዝለቅም ጋር በእጅጉ የተገናኘ የተቆራኘም ነው። ዋሽንግተን ቴህራንና ካራካስን ኢላማ የማድረጓ ምክንያት የስርዓት ለውጥ ለማምጣት ወይም ደግሞ የኒውክሌር መስፋፋትን ለመግታት ብቻ የሚመስለው ጥቂት አይደለም። ከዚህ ይልቅ ግን በዓለም አቀፉ ስርዓት ውስጥ ያለውን የኃይል ሚዛን ፍጹም በሆነ መልኩ ለመቆጣጠር የታለመና የተቀመረ ስልታዊ እንቅስቃሴ ነው። ይህ የኢራን ጦርነት ጭምር እንደሚታወቀው አሜሪካ የዓለማችን ቁጥር 1 ደረጃዋን ጠብቃ የቆየችው በዓለም አቀፍ ፋይናንስ ተቋማት ላይ ባላት ጥብቅ ቁጥጥርና የበላይነት ነው። ሆኖም የቻይና ፈጣን የኢኮኖሚ ግስጋሴና መስፋፋት ከዶላር የበላይነት ውጭ ሆነ ራሱን የቻለ ትይዩ የኢኮኖሚ ስርዓት ለመፍጠር ያለመ በመሆኑ አሜሪካን ክፉኛ ያሰጋታል። በመሆኑም ቻይና በኢነርጂ ረገድ ዋስትና እንድታጣና እንዲያንሳት ኤነርጂ ኢንሴኪውርድ እንድትሆን በማድረግ ግስጋሴዋን መግታትና በቁጥጥር ስር መዋል አሜሪካ እስከ መካከለኛው ድረስ ምስራቅ ድረስ ለዘመተችበት ስልት አሜሪካ እስከ መካከለኛው ምስራቅ ድረስ ለዘመተችበት ዋነኛና ቀዳሚ ስልት ተደርጎም ይወሰዳል። የዚህ ስትራቴጂ አጠቃላይ ዋና ግቦች በ3 ነጥቦች ተጠቃለው ሊቀመጡ ይችላሉ። የመጀመሪያው የነዳጅ ሀብትን መቆጣጠር ነው። የዓለምን የኃይል አቅርቦት መስመር በአሜሪካ ቁጥጥር ስር መዋል ማለት ነው። ሁለተኛው ኢራንን ማዳከም ነው። ለራሷ ህልውና እንጂ ለሌሎች ወይም ለወዳጆቿ ነዳጅን መላክ የማትችል በራሷ መቆም የማትችል ለእስራኤልም ሆነ ለአሜሪካ ስጋት የማትሆን ኢራንን መፍጠር ነው። ሶስተኛው የዶላርን የበላይነት ማስቀጠል ነው። ቻይናንና ከዶላር ውጭ እንገበያያለን የሚሉ አጋሮቿን በተለይም የብሪክስ አጋሮቿን በመምታት የዓለም የፋይናንስ መዋቅርን ግሎባል ፋይናንሻል አርኪቴክቸሩን እንደተጠበቀ
በአሜሪካ የበላይነት ማስቀጠል ነው። በአጠቃላይ ይህ ጉዞ አሜሪካ በዓለም አቀፍ ደረጃ ያላትን የፖለቲካና የኢኮኖሚ የበላይነት ለማስቀጠል የምታደርገው መጠነ ሰፊ የጂኦፖለቲካ ፍልሚያ ተደርጎ ይወሰዳል። አሜሪካም ሆነች እስራኤልም ይህንን ጦርነት ካላሸነፉ ግን ከባድ ፈተና እንደሚጠብቃቸው የሚያሳይ ተደርጎ ነው እየተወሰደም የሚገኘው። በተለይ አሜሪካ ይህን ጦርነት ካላሸነፈች የዶላር የበላይነት ሊያከትምና እሱሩ ተንተርሶ በአሜሪካ ፍላጎትና አምሳል የተገነባው የዓለም ስርዓት ፍጻሜ ሊያቀርበው እንደሚችልም ይጠበቃል። እኛም ታዲያ ይህንኑ ታሳቢ አድርገን ጦርነቱ ከቻይና እንጂ ከኢራን ጋር ብቻ የሚደረግ አይደለም፣ ይልቁንም የዶላር ጦርነት የአውራነት ትንቅንቅ ነው በሚል አንዳንድ ማሳያ ነጥቦችን እያነሳን ከእናንተ ጋር ቆይታ አደረግን። ቆይታችንን እንደወደዳችሁ ተስፋ እናደርጋለን። ከወደዳችሁት ላይክ እና ሼር አድርጉት፣ ለወዳጆቻችሁም አጋሩ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን። Don't miss a story. Subscribe now.